ሰዎችን ውዴታ ማግኘት የማይገኝ ግብ ነው። የአላህን ውዴታ ማግኘት ደግሞ የማይተው ግብ ነው። ነገሩ እንዲህ ነው። ከዕለታት በአንዱ ቀን አንድ ግለሰብ እሱና ልጁ ረዘም ወዳለ ጉዞ በአህያቸው ላይ ሆነው መጓዝ ጀመሩ። በጉዞ መሃል ላይም ሆነው በሆነ ቦታ ላይ ሲያልፉ በተሰበሰቡ ጀማዓዎች መሃል ያልፋሉ። በዚያን ጊዜ የተሰበሰቡት ሰዎች በሙሉ እነዚህ ሰዎች እንዴት ለአህያዋ ሳያዝኑ ሁለቱም እላያ ላይ ወጥተው ባንዴ ይጓዛሉ አሉ። በዚህን ጊዜ ይህን ንግግራቸውን የሰማው ሰውየው እሱና ልጁ ተራ በተራ ሆነው አህያዋ ላይ ወጥተው እንዲጓዙ ወሰነ። ልጁ ወርዶ አህያውን እየጎተተ አባትየው ደግሞ አህያው ላይ ሆኖ ጉዟቸውን ቀጠሉ። ከጥቂት ጉዞዎች በኋላም በሌሎች በተሰበሰቡ ሰዎች በኩል ሲያልፉ እነዚህ የተሰበሰቡ ሰዎችም እንዲህ አሉ። በዚህ ሰውዬ ልብ ላይ እዝነት የሚባል የለም፣ ልጁን በእግሩ እያስኬደ እሱ በአህያ ይሄዳል አሉ። ታዲያ ይህንን የሰማው ሰውዬም እሱ ወረደና ልጁ አህያው ላይ አድርጎ ድጋሚ ጉዟቸውን ቀጠሉ። ትንሽ እንደተጓዙ ሌላ ቦታ ላይ ደርሰው ለሶስተኛ በተሰበሰቡ ሰዎች መሃል ላይ ይገኛሉ። በዚህም ጊዜም ሰዎቹ እንዲህ አሉ። ይሄ ምን አይነት ስነ ስርዓት የሌለው ልጅ ነው? ልጁ አህያው ላይ እየሄደ አባቱ በእግሩ እንዲሄድ ይፈቅዳል ሲሉ ተናገሩ። በዚህም ጊዜ አባትም ልጅም ከአህያው ላይ ወርደው አህያውን እየጎተቱ ሁለቱም በእግራቸው መሄድ ጀመሩ። በዚህ ጊዜ ሌላ በተሰበሰቡ አራተኛ ጀማዓዎች ጋር ይገናኛሉ። የሚመጣው ትችትም አልቆመም ነበር። እንዲህ ሲሉም ተናገሩ። ምን አይነት ሞኞች ናቸው? በእግራቸው መሄድ ከፈለጉ አህያዋን ለምን ገዟት አሉ። የሰዎችን ውዴታ ማግኘት የማይገኝ ግብ ነው። የአላህን ውዴታ ማግኘት ደግሞ የማይተው ግብ ነው። የማይገኘውን ትተህ የሚገኘውን ፈልግ።